ሴክስ በመናምን ለምን ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይኑ የጠፋ ሽሮ ሰርተ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው? ጭፍን ያለ ሰርተ አልጋ ላይ ባል መጠበቅ ራሱ ሞት አይደለም ወይ? አቅምስ ደግሞ እኔ ለሌሎቹ አላቅም። እንደገና ደግሞ ይሄ የሰው ባል ማማለል የረሳሁት ድግስ ትጠራለህ ፓርቲ ምናምን ይባላል። ወይ ጉድ! ከሌላ ፕላኔት እንደመጡ ሆኖ ይመጣሉ። መቼም ይሄ ራቁት እኔ እዚህ ሀገር ብርድ የለም ወይ? 60 መርፌ እኮ ነው ብርድ ከያዘ የለም። ግን እዚህ ሀገር ብርድ በሙሉ ቀንድ አውጣ አድርጎ በዚህ ራቁቱን ጡጡን ቀስሮ ይሄ ውበት ነው ወይ? ነው ከነጮቹ ያየነውን ነው ፊልም ላይ። ከዛስ የጓደኛም ባል ቺት ያልከው እሰራላታለሁ። አቤት አይምሮ ሲገርፍ! አይምሮ የድሮ ጉማሬ አለንጋ ሲባል ታውቃለህ? አይምሮ እኮ እሱ አለው እዚህ ውስጥ እንደ ጋሽ ኤባ አለንጋ አህያ የሚገርፉበት እንደሱ እኮ ነው የሚገርፍ። የሰው ባል መቀማት፣ የሰው ባል ወዶኛል ማለት እንዴ! ስለማን ተስፍሽ በነበረ አሁን እንደዚህ 84 ዓመት ሳይሆነው አንዳንድ ቦታ ሄደን እንዝናናለንና የፈለጋቸው የሚመስሉ ነበሩ። እኔ ይገረማለሁ እንዴ ማማ አይታቸዋል ካልኩኝ ኔቨር ማይንድ ነው የሚለው። እና አንተ አሁን ለምሳሌ ተመስጠህ አንድ ካፌ ቁጭ ብለህ ትልቅ ሆቴል ቁጭ ብለህ ላፕቶፕን ይዘህ በዛ ማዕከል እረፍት ፈልገህ ሴቶች ገብተዋል። ላፕቶፑን ጥፍ ታደርግና ታስቀምጥና ብለህ እነዛ ሴቶች እዛ ጋሉ ልበል። አንተ ምናልባት ማሚ ጋር ባህር ዳር ይሆናል የምታስበው፣ ምናልባት ፍራንስ ልትሄድ አስበክ ይሆናል ወይ ትኬት መቼ እንደሚመጣ ይሆናል። ግን እንብታየው ወደዛ ነው። ሁለቱ ግን የሉ እኔ ነው እያሉ አላሰብካቸውም እኮ። በዚህ ውስጥ ሁሉ የታመሙ ማት በሽተኞች ይዘናል። እንዴት ነው የምናስተምራቸው? እንዴት ነው ከዚህ የምናላቅቃቸው? ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ነው። ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው አሁን መንቀሳቀስ ጤፍ ስንት ብር ነው? እያንዳንዱ እንቅስቃሴያችን በገንዘብ ነች አይደል? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደረግ ነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት አለው ከተባለ እናንተ የምታውቁት ነው። የማታውቁት ንብረት የለም። ኢትዮቤስት ሪል ስቴት ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን። የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን የጨረስነው ማለት ነው። ሶ ንብረት ከተባለ እንግዲህ መቼ ሰው በራሱ በሚስቱ በልጆቹ በቤተሰቡ ነው አይደል የሚገዛው? ቼክ ማድረግ ነው። አንድ ቤትና አንድ የቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ ስኬት ነው። ለምን በርደኑን እዚህ ጋር ያለውን ስለማቀው ማለት ነው። ገንዘብ አያያዝ ስለማታቅ ነው የሚለኝም ካለ ይሁን። እንግዲህ አላቅበት ይሆናል።
ግን ሪያሊቲው አሁን ለምትወዱኝ ለምታከብሩኝ ኢትዮጵያውያን እኔ ከስርም ስመጣ እየነገርኳችሁ ነው የመጣሁት። የምዋሸው የምደብቀው ነገር አልነበረኝም። እንዴት ከችስትነት ተነስቼ ከጓደኞቼ ጋር አንድ ፍራሽ ላይ የተኛው እንዴት አድርጌ እዚህ እንደደረስኩኝ ነግሬያችኋለሁ። እውነታውን ታውቃላችሁ። ዶንኪ ቲዩብን ያሳደጋችሁት እናንተ ናችሁ። እዚህ ያደረሳችሁት እናንተ ናችሁ። አሁን የማቀርበው ጥያቄ ምንድነው? ከጎናችን አላችሁ ወይ? እኔ እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል፣ ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር፣ ልጄን ወደድካት፣ ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል። በጣም ወደሃት መዝለቅ ሀሳቡ ካለ ያንን መዥጎርጎር ብትተውስ? ይሄ ማሰቃየቱ፣ እሷን ማሸቱ። እሷም ከፈለገችስ? የኔ ቆንጆ እንደርሳለን፣ ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲህ ንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው። ተነጋግራችሁ የእውነት ነው የምነግርህ። ብዙ ወላጅ ተሰብሯል። ብዙ ሰው አንገቱን ቀና ማድረግ አቅቶታል በዚህ ምክንያት። አዎ መቆም ያለበት መተሻሸት ነው። ደግመዋለሁ፣ አልፈራም። ነጭ ሆነው የሚመጡ አሉ ወደ ቤት። እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ደህና ሆና የወጣች እኔ ያለ ደህና ነች። ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ። እሱን አልደግፍም። እኔ እኮ በአንድ ደቂቃ ውስጥ ምን እንዳደረገኝ ይቻላል። በአንድ ደቂቃ ውስጥ ምንም አላረጋትም። የእሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘህ ወንድ ፈሪ ነው። እንዴት ዘርበል ካልከው በስመ አብ ላይብረሪ ነው የሚገባው መጽሐፉን ሊያነበው። አዎ አሁን እነገርኩ ቅድም ሆቴሌ መጥተው ሲጫወቱ ወንዶቹ ሲዋሿቸው እኔ በምን ላስቁም? አዎ ሴቶቹ በቃ ምስጥ፣ በተለይ ደግሞ ከቤት ወጥተው ማያውቁ ልጆች። እኔ አሁን ፈጣንሽ ብለኸኛል። ፈጣን ነኝ። አሁን ማንም አታደለኝም። አሁን እሳቸው ችለው ነው ይዘውሽ የሚተኙት። እሳቸው አሁን እንደው እንደዚህ ናቸው ይሉኛል። አይ ወንዶቹን ነው። ሴት በሆንክ ያሳይህ ነበር ነው የምለው። ብዙ ጊዜ የምናያይዘው ከወገብ በታች ነው ጉዳያችንን። ከወገብ በላይስ ቁጭ ብሎ ራሱ እኮ አንተን ማየት፣ ባለቤትን ቁጭ ብለህ ቡና አፍልተህ ማየት እኮ ከወገብ በታች ይበልጣል። የምትኖረው ብዙ አብዛኛው ያንን ነው። ስሜት እኮ ያልፋል። ሰውየው አልሰማህም እንዴ? በሬውን አርዶ ተውኔ ስጋ አምሮኛል ብሎ በሬውን አረደ። ከዛስ ጠገበ። ለዚህ ነው እንዴ ያለው? ለዚህ ነው ያለ። ስሜትም እንደዚህ ነው። እንደዛ የሮጥኩት በዛ በታክሲ በአቧሪ አድርጌ ተክለ ሃይማኖት ተደፍቼ ጫማዬን ጨርሼ የሚለው ይሄ ነው። ዊዛ ውስጥ የሰከንድ ነው የምትሉት እንግሊዘኛ እንትን እያልኩ ዊዛ ውስጥ የሰከንድ ነው ለዚች ደቂቃ ነው ወይ ምናምንም አለው መሰለኝ። ዲክሽነሪ አልያዝኩም። አሁን ቦርሳዬ ትንሽ ስለሆነ ያዝኩት። እኔም እየጠፋብኝ ነው። እንደ ጉደኛ ነህ እና አይ